በ29 ቀን በዓለ እግዚአብሔር ወይም በዓለ ወልድ ነው። በ29 ቀን የከበረ የልደት መታሰቢያ የተመሰገነ ታላቅ በዓል ሆኖ የጌታችንና የመድኃኒታችን ኢየሱስ ክርስቶስ ከተመረጠችና ከከበረች ከእመቤታችን ከቅድስት ድንግል ማርያም የተወለደባት ልዩ ዕለት ነው። ከበዓሉ ሁሉ ተለይታ ከፍ ያለች ናትና የቤተ ክርስቲያን ሊቃውንት፣ ሐዋርያት፣ ሰማዕታት፣ ደናግል፣ መነኮሳት የከበረ የልደት በዓልን በሁለት ቀኖች ያከብሩ ዘንድ በምክሮቻቸው ተስማሙ። ከወደ ኋላ በ28 ዕለት የልደት በዓል ሆነ። በ29 ቀንም ጳጉሜንም 6 በሆነች ጊዜ በዚያች ዓመት የልደት በዓል በ28 ቀን ይከበራል። ጳጉሜ 5 ከሆነች ግን በ29 ይሆናል። ስለዚህ የበዓላት ሁሉ ራስ የሆነ የከበረ ልደት በሁለቱ ቀኖች እንዲከበር ታዟልና የበዓላት ራስ ስለሆነ ስለከበረ የልደት በዓል የከበረ ወንጌል እንዲህ አለ። በንጉሡ በሄሮድስ ዘመን በይሁዳ ዕፃ በቤተልሔም ጌታ ኢየሱስ በቤተልሔም ዋሻ በከብቶች በረት በተወለደ ጊዜ እነሆ የፍልስፍና ሰዎች ከምስራቅ መጥተው ወደ ኢየሩሳሌም ደረሱ። ኮከቡንም በምስራቅ አይተን እንሰግድለት ዘንድ መጥተሃልና የተወለደው የአይሁድ ንጉሥ ወዴት ነህ እያሉ እኒህ ፈላስፎች ከበለዓም ወገን ዠረርሽን የሚባል የከዋክብትን ፍልስፍና ጠንቅቆ የሚያውቅ ፈላስፋ ነበረ። ልጆቹም ማንቱሲማር፣ ሜልኩ፣ በዲዳፋስፋ ይባላሉ። እንደ አባታቸው እነርሱም በከዋክብት የሚፈላሰፉ ነገሥታት ናቸው። በመጽሐፋቸው በበለዓም መጽሐፍም የአይሁድ ንጉሥ ሊወለድ እንዳለው ተጽፏል። እርሱ በለዓም ከያዕቆብ ኮከብ ይወጣል ከእስራኤልም ንጉሥ ብሎ በዚያ ነበርና ይቅር ባይ እግዚአብሔር በረቀቀ ጥበቡ አለባቸው፣ በሚያምኑበትም ሳባቸው። እነርሱ ከከዋክብት በመጠባበቅ የሚፈላሰፉ ናቸውና ይህንንም ኮከብ ገለጠላቸው። ባዩትም ጊዜ ደስ አላቸው። መልኩ በብዙ አይነት ልውጥ ነውና ሕፃን የታቀፈች ድንግል ብላቴና ይመስላል። እርሱም በቀን ይጓዛል፣ በሌሊትም ይሰወራል። ከሰውም ሲገናኙ ይሰወራልና ሲቆሙም በሌላ አንጻር ይገለጥላቸዋል። እነርሱም ወደ ኢየሩሳሌም ሲደርሱ ኮከብ ተሰወራቸው፣ እጅግም አዘኑ፣ የሚያደርጉትንም አላወቁም። ከዚህ በኋላ ወደ ኢየሩሳሌም ከተማ ገብተው ስለተወለደው ንጉሥ ጠየቁ። የእኚህም ሰዎች ቁጥራቸው 30,000 ነው። ከላይ እንደተገለጸው ነገሥታቱ 3 ናቸው። ለእያንዳንዱ ንጉሥ 10,000 ሰራዊት አላቸው። ንጉሡ ሄሮድስ በሰማ ጊዜ እጅግ ደነገጠ። ኢየሩሳሌም በመላዋ ከእርሱ ጋር ደነገጠች። የካህናት አለቆችና የሕዝቡም ጸሐፎች ሁሉ ሰበሰበ። ክርስቶስ በየት ይወለዳል ብሎም ጠይቃቸው። ሄሮድስም 70 ሰገልን ጠርቶ ነገሩን ተረዳ። ከእነሱ ሂዳችሁ የዚያን ሕፃን ነገር እርግጡን መርምሩ፣ ያገኛችሁትንም እንደሆነም እኔም መጥቼ የሰግድለት ዘንድ በእኔ በኩል መጥታችሁ ንገሩኝ ብሎ ወደ ቤተልሔም ሰደዳቸው። የነገራቸውንም ሰምተው ከንጉሡ ወጡ። እነሆ በምስራቅ ያዩት ኮከብ
ወደ ቤተልሔም እስኪያደርሳቸው እንዲሁም ይመራቸው ነበር። ሕፃኑ ካለበትም ዋሻ ደርሶ ቆመ። ኮከቡንም ባዩት ጊዜ እጅግ ደስ አላቸው። ወደ ቤተልሔምም በገቡ ጊዜ ሕፃኑን ከእናቱ ከድንግል ማርያም ጋር አገኙት። ወድቀውም ሰገዱለት። ሳጥናቸውንም ከፍተው ወርቅ፣ ከርቤ፣ ዕጣን፣ እጅ መንሻ ለእርሱ አቀረቡለት። በእግዚአብሔርም ፈቃድ ዮሴፍ፣ እመቤታችን ቅድስት ድንግል ማርያም ሕፃኑን ጌታ ኢየሱስንም በዚያች ዕለት ሰብአ ሰገል አዩአቸው። የክብር ባለቤት ጌታችን ኢየሱስ ክርስቶስ ያለ ናዝሬት በሌላ አላደገምና ከተወለደበት ዕድሜው 2 ዓመት ሆኖት ነበር። አምላክ ነውና ስለ መንግሥቱ ወርቅን ገበሩለት። ክህነትም ገንዘቡ ነውና ዕጣንን ገበሩለት። ማኅየዊ ለሆነ ሞቱም ምልክቱም ከርቤን ገበሩለት። ወደ ሄሮድስም እንዳይመለሱ በሕልም ተናገራቸው። በሌላ መንገድም ወደ ሀገራቸው ተመለሱ፣ ወደ ቀያቸውም ገቡ። አምላክ በሥጋ ስለመገለጡ አዋጅ ነጋሪዎች ሰባኪዎች እንዲህ አሉ። ነቢዩ ኢሳይያስ ትንቢት የተናገረለት እንዲህም ብሎ እነሆ ድንግል ትወልዳለች፣ ጸንሳ ወንድ ልጅን እንዲሁ ታስገኛለች፣ ስሙንም አማኑኤል ትለዋለች። ትርጓሜውም እግዚአብሔር ከእኛ ጋር ሆነ ማለት ነው አለ። ትንቢተ ኢሳይያስ ምዕራፍ 7 ከቁጥር 14። ሕዝቅኤልም እግዚአብሔር አለኝ፣ ይህች በር ተዘግታ ትኖራለች፣ መቼም አትከፈትም፣ የሚገባባትም የለም። የእስራኤል ፈጣሪ እግዚአብሔር እንደ ተዘጋች ይገባባታልና ተዘግታ ትኖራለች አለ። ዳንኤልም እነሆ ታላቁ የሰው ልጅ በሰማይ ደመና መጣ፣ ዘመኑንም ወደሚያስረጅ በዚያ ደረሰ፣ ከፊቱም አቀረቡት። የዘላለም አገዛዝ ጌትነት መንግሥት ተሰጠው። ሕዝቡና አሕዛቡ ሁሉ መንደር ምድረው የሚመሩትን ነገሥታቱም ሁሉ ይገዙለታል። አገዛዙም የዘላለም ነው፣ መንግሥቱም የማያልፍ እንዲሁም የማይጠፋ ነው። ዳግመኛም ኢሳይያስ እግዚአብሔር እንደኔ የሥጋ መጋረጃ መጋረድ ተገለጸልኝ አለ። አሁንም ዳግም አዲስ ሰማይ አዲስም ምድር እሠራ ዘንድ እርሱ አለኝ እንዲህ ብሎ ተናገረ። ከእሴይ ሥር ዳግም አዲስ ሰማይ አዲስ ምድር እሠራ ዘንድ በትር ትወጣለች፣ ከእርሷም ጽጌ አበባ ይወጣል፣ እንዲሁም ብሎ ተናገረ። ዳግመኛም ሕፃን ተወልዶልናልና ወንድ ልጅም ተሰጥቶናል፣ ይኸውም ሥልጣን በጫንቃው የሆነ ክርስቶስ ነው። ስሙም ድንቅ ነው፣ እንዲሁ መካር፣ የዘላለም አባት፣ የሰላም አለቃ ይባላል አለ። ትንቢተ ኢሳይያስ ምዕራፍ 11 ከቁጥር 1። ኤርምያስም እንዲህ አለ። እግዚአብሔር እንዲህ አለ፣ በዚያን ወራት ለዳዊት ብርሃንን አወጣለሁ፣ በምድርም የቀና ፍርድን ያደርጋል። እግዚአብሔርም ያመኑበትን ያድናቸዋል። ኤልሳዕም እንዲህ አለ። እግዚአብሔር ከሰማይ ይወርዳል፣ በእስራኤል በሕዝቡ እውነትን ያስተምራቸዋል። ከአብርሃም ልጆች ልዩ ከሆኑ ወገኖች በቀር አሕዛብ ይታዘዙለታልና። ናሆም ነቢይም እንዲህ አለ። እግዚአብሔር በእኔ አርአያ ይመጣል፣ ልብሱንም እንደ ልብስ ነው። ነቢዩ ኢዩኤልም እንዲህ ተናገረ። የእግዚአብሔር ዙፋን የሆነች ብላቴና ድንግልን አየው። እርሷም እንደ እሳት ያለባት ነበረች። ስለ እርሷም ይህች ማናት ብዬ ጠየቅሁ። ኪሩቤልን ከአዳም ልጆች የተመረጠች የእግዚአብሔር ዙፋን የሆነች ብላቴና ድንግል ናት።
በእርሷም የተጎሳቆሉ አሕዛብ ይድናሉ። ላመነባትም ረድኤትና መጠጊያ ናት አለ። ዳዊትም በመዝሙሩ እንዲህ አለ። እግዚአብሔር አንተ ልጇ ነህ፣ ዛሬም በተዋህዶ ወለድኩ። እንዲህ አለኝ፣ ለምነኝ አሕዛብን ርስት አድርጌ እሰጥሃለሁ። ግዛትህ በመላ ዓለም ነው። ዳግመኛም አብ እንዲህ አለ። ቀዳማዊ ወልድ በኃይል ቀን ከአንተ ጋር ሳለሁ ከመጠጊያዬ ከብርት ኮከብ ከሆድ ወለድኩ። እንደ መልከ ጼዴቅ ሥርዓት አንተ ለዓለሙ ካህን ነህና ብሎ እግዚአብሔር ማለ ከማለት አይጸጸትም። ቤዛ ይስሐቅ በግ እንደተገኘ ለእስራኤልም በበረሃ ውስጥ ከእህቱም ማለት ውሃ እንደፈለቀ የአሮን በትር እንደ ለመለመችና እንደ አፈረች በሶምሶን እጅ ውስጥ ከአህያ መንጋጋ ውሃ እንደፈለቀ እንዲሁም የጌታችን እናት በእህቱም ድንግልና ሆና በጸጳጦስ ውስጥ እንደነደደች እጺቱም እንዳልተቃጠለች እንዲሁም የመለኮቱ እሳት ድንግልን አላቃጠላትም፣ በክብር ወለደችው እንጂ። በተወለደም ጊዜ አራቱም ታላላቅ ወንዞች ግዮን ወተት፣ ጤግሮስ ማር፣ ኤፌሶን ወይን፣ ኤፍራጥስም ዘይት ሆነዋል። እንዲሁ ተለውጠዋል። ውሃነታቸውን በመቀየር የልደቱን ደስታ ገልጸዋል። ከእንስሳቱም ሚዳቋ በአንድ ተራራ የዓለም ሁሉ ቤዛ ዛሬ ተወለደልን እያለች ስትፈነጭ አንድ ባሕታዊ አይቷታል። ዛፎች መልካም ጣፋጭ ፍሬን እንዲሁ አፍርተዋል። ተራሮች ድንጋዮችም ህብስት ሆነዋል። የተወለደም ቤተልሔም በምትባል ዋሻ በላሞችና በአህዮች በረት ውስጥ ነው። በተወለደ ጊዜም ብርድ ሰዓት ነበረና አህዮችና ላሞችም ቀርበው በእስትንፋሳቸው አሟሙቀውታል። መላእክትም በደስታ ምስጋና አመስግነውታል። የላሞች እረኞችም የዓለም ሁሉ ቤዛ በላሞች በረተኛ በቤተልሔም ተወለደ እያሉ አመስግነውታል። ከብርዱ ጽናት የተነሳ እናቱ ድንግል ማርያምም ሕፃኑን አማኑኤልን የእንሰት ቅጠል አልብሳዋለች። በተወለደበት ዘመን በወንጌለ ማቴዎስ በዚያ ዘመን ታኅሳስ 29 ቀን ነው። የአምላካችን የልዑል እግዚአብሔር በረከቱ ረድኤቱ ከእኛ ጋር ትሁን። አምላካችን ሆይ እንደ ቸርነትህ ነው እንጂ እንደ በደላችን አይሁን። ሕሊናችን በማሰባሰብ አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ላይ ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽን ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ካንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታውንና ምሕረቱን ለምኝልን ኃጢአታችንንም ያሰርይልን ዘንድ ለዘላለሙ አሜን። ስለነበረን ጊዜ ሁሉ የአምላካችን የልዑል እግዚአብሔር ስሙ ዛሬም ዘወትርም የተመሰገነ ይሁን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ምስጋና ይሁን። ውድ የሃይማኖት ሚዲያ ተከታታዮች ከዚህ በላይ እንድንሰራ አገልግሎቱ በሰፊው ይሰጥ ዘንድ በሀገር ውስጥም በሀገር ውጭም ያላችሁ
ይህንን መንፈሳዊ ቻናል ላይክ፣ ሰብስክራይብ፣ ሼር በማድረግ ድጋፋችሁን ታሳዩን ዘንድ በትህትና እንጠይቃለን። ያላችሁን ሐሳብ አስተያየት በኮሜንታችን ስር ላይ አስቀምጡልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።